ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ የዛሬው ተጀምሯል ግርማ ፍሳህ ነኝ መልካም ወንጀሉ የተፈጸመው ከአዲስ አበባ 535 ኪሎ ሜትር ከአርባ ምንጭ ደግሞ 30 ኪሎ ሜትር ርቃ በምትገኘው በሱራ ወረዳ በጨንቻ ከተማ ነው እንደሚታወቀው ከአዲስ አበባ የራቅን በሄድን ቁጥር የምናገኛቸው ከተሞች ከአነስተኝነታቸው ሌላ ድምቀታቸውም ያንኑ ያህል የደበዘዘ ነው። ከዚህ አንጻር ጨንቻም እንደ አነስተኞቹ የወረዳ ከተሞች የምትታይ እንጂ ከዚህ በላይ የምትታሰብ አይደለችም። ወንጀሉ የተፈጸመው በዚህች አነስተኛ ከተማ ሐምሌ 5 ቀን ከምሽቱ 3 ሰዓት ላይ ነው። ወንጀሉ የተፈጸመባቸው ግለሰብ አቶ መኮንን ተፈራ ይባላሉ። እኚህ ሰው በአካባቢው ህብረተሰብ ዘንድ የተጣላን አስታራቂ፣ የታመመን ጠያቂ፣ የተቸገረን ረጂ፣ የሞተን ቀባሪ በመሆናቸው በደግነታቸውና በሩሩነታቸው የተወደዱ የተመሰገኑና የታወቁ ነበሩ። በዚህ ባህሪያቸው ብቻ ሳይሆን የታወቁት በከተማዋ ውስጥ አሉ ከተባሉ ነጋዴዎችም አንዱ በመሆናቸውም ጭምር ነው። በአጠቃላይ ግለሰቡ ኑሮ ሞልቶላቸው ትዳር መስርተው 6 ልጆችን አፍርተው ደስተኛ ኑሮ ይኖሩ ነበረም። ነገር ግን ሐምሌ 5 በዕለተ እሑድ ምሽት ላይ ሞተው ተገኙ። ማን ገደላቸው? በምንስ ምክንያት ሞቱ? የሚሉ ጥያቄዎችን በመጠየቅ ምርመራው በመርማሪዎች ቀጠለ። ለመርማሪዎቹ ምርመራ መነሻ የሆነው ወንድም የሆኑት ግለሰብ የወንድሜ ደም ፈሶ መቅረቱ ነውና ብቃት ያላቸው መርማሪዎች መድቡልኝ በማለት አርባ ምንጭ መጥተው ለመምሪያው ያቀረቡት ማመልከቻ ነው። በመምሪያው ኃላፊ በኩል የግለሰቡ ማመልከቻ አግባብነት ያለው በመሆኑ ሐምሌ 4 ቀን በተጻፈ ደብዳቤ መርማሪዎቹ ወንጀሉ ከተፈጸመበት ስፍራ ሄደው ጉዳዩን እንዲያጣሩ ትዕዛዝ ተሰጠ። ከደብዳቤው ትዕዛዝ ሌላ የጉዳዩን ውስብስብነትና አስቸጋሪነት ጭምር ተነግሯቸው በጥንቃቄ እንዲሰሩ የቃል ትዕዛዝ ካለቃቸው ተሰጥቷቸዋል። መርማሪዎቹ በማግስቱ ወንጀሉ ወደ ተፈጸመበት ስፍራ ተንቀሳቀሱ። ሐምሌ 5 ቀን ከቀኑ 5 ሰዓት ላይ ጨንቻ ከተማ ደረሱ። በዚያ ዕለት ያደረጉት ነገር ወደ ዋናው ሥራቸው ከመግባታቸው በፊት ለመንደርደሪያነት የሚጠቅሙ የአካባቢ ማስረጃዎችን ማሰባሰብ ነበረም። የአካባቢው ሰው ማንነታቸውን ሳያውቅ ለምን ሥራ እንደመጡ ሳይረዳ የሚያውቀውን ሳይደብቅ ሲናገር ሰምተዋል። ጭብጥ ለመያዝ በየመጠጥ ቤቱና በየሆቴል ቤቱ መንከራተቱን ተያያዙት። አውርተው ማስወራት ሳያወሩ ማዳመጥ ሥራቸው ብለው ተጋሩት። በዚያ ዕለት ያገኙት መረጃ የምርመራ ግባቸውን አሳምሮላቸዋል። አቅጣጫቸውን ተልሞ ግባቸውን አሳይቶላቸዋል። የነሱ ጥረት ትልሙን ተከትለው በመጓዝ ወደ ግቡ መድረስ ብቻ ሆነ። መርማሪዎቹ ወደ ጨንቻ ሄዱት ሰውየው ከሞቱ ከ20 ቀናት በኋላ ነበረም። ይህን ያህል ጊዜያት ቆይተው ማሟታቸው ወሬ ከከተማው ሕዝብ አልተነጠለም። እንዴት ራሱን ሊገል ቻለ? ኑሮ የደላው ሀብት የሞላው የሰው ፍቅር ያልተለየው በፍጹም ራሱን ሊገድል አይችልም የሚለው አነጋገር የሁሉም ነበር ማለት ይቻላል። ደጉ ሰው ሞተ የሚለው ጸጸታዊ አነጋገር ከትንሽ ከትልቁ አልተለየም። መርማሪዎቹ እዚያ በደረሱበት ወቅት ጠቃሚ መረጃ ያገኙት እንዲህ አይነቱን አነጋገር ተከትለው በጠየቁት ጥያቄ ነበረ። ማን ሞተው? በምንስ ምክንያት ሞተም? የሚጠረጠር ሰው አለ ወይ? እስካሁንስ የወረዳው ፖሊስ ጉዳዩን ማጣራት አልጀመረም? በማለት ለአንዳንድ ሰዎች ባቀረቡት ጥያቄ ዝርዝር ሐሳቦችን ለማግኘት ችለዋል። የኚህ ሰው ጉዳይ ለመርማሪዎቹ ከመምራቱ በፊት የወረዳው ፖሊስ ምርመራ ክፍል ማጣራት ጀምሮ ነበረ። ሆኖም ውጤት ሊያስገኝ አልቻለም። እንዲያውም ጉዳዩን የሚያጣራው መርማሪ ሟችን ገድሏል ተብሎ የአካባቢው ሰው ከሚጠረጥረው ግለሰብ ጋር የሥጋ ዝምድና ያለው በመሆኑ ጉምጉምታው ይህ ነው የሚባል አልነበረም። በነጋ ጠባ ቁጥር ከሱ ምን ውጤት ጠብቃላችሁ እየተባለ የተስፋ መቁረጥ ምልክት እየታየም ነበረም። በዚህ ጊዜ ነው
የሟች ወንድም ለወረዳው ምክር ቤትና ለክልሉ ፖሊስ መምሪያ ቀርበው ለማመልከት የቻሉት የመርማሪውን ጥረት ውጤት አልባነት ከተመለከቱ በኋላ ነበረም። መርማሪዎቹ ሥራቸውን መስራት የፈለጉት ገለልተኛ ሆነው በመሆኑ የወረዳውን ምክር ቤት አንድ ቢሮ እንዲሰጣቸው ጠይቀው ተፈቀደላቸው። ካገኙት የአካባቢ መረጃ ጋር የሟችን አሟሟት ለማዛመድ ወደ መኖሪያ ቤታቸው ሄደው የአሟሟታቸውን ሁኔታ ተገንዘበው መጡ። ሟች ሞተው የተገኙት በመኝታ ቤታቸው ውስጥ ከሳጥን ላይ ቁጭ ብለው አልጋውን ተደግፈው ሲሆን ራሳቸውን ገደሉበት የተባለው የመሳሪያ ቁጥር AY 4616 የሆነ ማካሮቭ ሽጉጥ ከወለሉ ላይ ወድቆ እሳቸውም ካፍንጫቸው ደም ይፈሳቸው እንደነበረ ለመገንዘብ ቻሉም። ምንም እንኳን በዚህ ሁኔታ ራሳቸውን ገደሉ ወይም አልገደሉም ለማለት ባያስችልም የአሟሟታቸውን ሁኔታ ግን በበለጠ እንዲገነዘቡ ረድቷቸዋል። ከዚህም በላይ ደግሞ በወቅቱ ደርሻለሁ የሚሉትን አዛውንት ሴት ፖሊሶቹ ሊያገኟቸው ችለዋል። እኚህ አዛውንት እንደሚሉት ከሆነ ከሟች ቤት የጩኸት ድምፅ ሰምተው ሲሄዱ መልኩን መለየት ያልቻሉት ሰው የሮጠ መሄዱንና ይህ ሰው ከመሮጡ በፊት ከሟች ልጆች መካከል ቆሞ የነበረ መሆኑን ገልጸዋል። አዛውንቷ ይህን አባባል ከቁጭት አኳያ የተናገሩት በመሆኑ እውነት ሊሆን ይችላል ከሚል እምነት የምስክር ቃላቸው እንዲሰጡ ተደረገም። ይህን ያደረጉበት ሌላ ምክንያት ደግሞ መኮንን ተፈራ ራሳቸውን በራሳቸው ገድለው ሳይሆን የሚስታቸው ውሽማ ነው የገደላቸው የሚል ወሬ በከተማው ስለተነዛ ከዚያ ጋር ሊያያዝ ይችላል በሚል ነው። በሦስተኛ ደረጃ ደግሞ የመረጃ ትንሽ የለውም የሚለው ፖሊሳዊ እምነታቸው የአዛውንቷን ቃል እንዳይንቁት አደረጋቸው። ፖሊሶቹ ምርመራቸው እውነትን ለማግኘት በመሆኑም አካሄዳቸውም ትንሽ ፍንጭ ወዳገኙበት ቀዳዳ ነው። በዚህ ምክንያት አዛውንቷ ሴት ሲሮጥ አየሁት ያሉት ሰው ከሟች ልጆች ጋር ቆሞ ነበር ስላሉ እሱ ማን ነው የሚለውን ለማጣራት የሟች የባህር ልጅ የሆነችውን የምስክርነት ቃሏን ተቀበሉም። እሷም በነበረባት ተጽዕኖ የተነሳ እውነትን ለመናገር ባትደፍርም ከብዙ ማግባባት በኋላ በሰጠችው ቃሏ አባቷን የገደለው የእናቷ ውሽማ መሆኑን አጋለጠች። እናት ይህን ጉዳቸው ሲጋለጥ በከተማ ውስጥ አልነበሩም። ፖሊሶቹ እዚያ ከመድረሳቸው በፊት ከተማውን ለቀው ተሰውሯል። ውሽማ ተብየው ግን እዚያው ነበረም። እኔ ያለች ልጅቷ የምስክርነት ቃሏን ስትሰጥ እኔ አባቴ በሞተበት ዕለት ቤት ነበርኩ። በዕለቱ እናትና አባቴ ሰርግ ቤት አብረው ውሏል። አባቴ ወደ ቤት ከመግባቱ በፊት እናቴ ገብታለች። ከምሽቱ 2 ሰዓት አካባቢ ላይ የእናቴ ዘውትር ጓደኛ ሆነው ሰው ወደ ቤታችን መጣም። ከእናቴ ጋር ተያይዘው ወደ መኝታ ቤት ሊገቡ ሲሉ ከሳሎን ቁጭ ብዬ ስላየኋቸው እናቴም ጓደኛዋም የእሱን መምጣት ለማንም እንዳልናገር አጥብቀው አስጠነቀቁኝ። እንዲያውም ከተናገርሽ እንገልሻለን አሉኝና እሱ ወደ መኝታ ቤት ሄዶ ተደበቀም። እናቴም ሳሎን መታ ቁጭ አለች። 3 ሰዓት ላይ አባቴ መጥቶ መኝታ ቤት ሲገባ እሷ ወደ ጓሮ ወጥታ ሄደች። ወዲያው 3 ጥይት ተከታትሎ እንደተተኮሰ የእናቴ ጓደኛ በጓሮ በኩል እየሮጠ ሄደም። ወደ መኝታ ቤት ሄጄ ስመለከት አባቴ ከሳጥኑ ላይ ቁጭ እንዳለ ወደ አንድ በኩል አዝም ብሎ በአፍንጫው ደም ይፈሷል። ደንግጬ እናቴን ለመጥራት ወደ ጓሮ ሄድኩና አባቴ የሆነውን ነግሬያት ይዣት ወደ ቤት ገባው። ምንም የድንጋጤ የፍርሃትም ስሜት ሳታሳይ ወንድሙን ልጥራ ብላ ወጥታ ሄደች ብላለች። ምንም እንኳን ተከታይ ወንድሟ እንደ እህቱ ማስጠንቀቂያ ይድረሰው እንጂ የእናቱ ጓደኛ አባቱን እንደገደላቸው አረጋግጧል። እነዚህ ልጆች በኋላ በተጨማሪነት በሰጡት ቃል በወቅቱ ገዳይ የእናታቸውን ዥንጉርጉር ቀሚስ ለብሶ እንደነበር ገልጠዋል። ከዚህ በኋላ በተደረገው ምርመራና ክትትል ሟችና ሚስት በዚህ ሰውዬ ምክንያት አልፎ አልፎ ይጨቃጨቁ እንደነበረ፣ እንዲያውም ከረር ያለ ጠብ በተነሳበት ወቅት ሚስት ከቤት ወጥተው ሲሄዱ ከዚህ ሰው ቤት ውስጥ ይከርሙ እንደነበረ መርማሪዎቹ ለማረጋገጥ ቻሉ። ሟች ከመሞታቸው 15 ቀናት ቀደም ብሎ መጥፊያቸው የሆነውን ሽጉጥ ሚስታቸው ወስደው
በመደበቃቸው ምክንያት ለአንድ ጓደኛቸው እንዲያስመልሱላቸው ነግሯቸው ነበረም። ሰውየው ግን ፈቃዷ ሲሞላላት ስለምትሰጥ እስከዚያው ጠብቅ ማለታቸውን እኚሁ ሰው አረጋግጠዋል። በዚህ ጉዳይ ላይ ከሐኪም የአስክሬን ምርመራ ውጤት ሌላ 21 ግለሰቦች ቀርበው የምስክርነት ቃላቸውን ሰጥተዋል። አብዛኞቹ ሟች በምንም ምክንያት ራሳቸውን ሊገድሉ እንደማይችሉና የገደሏቸው ግን ሚስታቸውና ባላንጣቸው ሊሆኑ እንደሚችሉ ነበረም። ከዚህ ሁሉ ምስጢራዊ የማስረጃ ስብስብ በኋላ ገደለ የተባለው ሰው የፍርድ ቤት የመያዣ ትዕዛዝ አውጥተው በቁጥጥር ስር በመዋል ስለ አድራጎቱ ቢጠይቁት አልገደልኩም፣ ሚስትየዋም ውሽማዬ አይደለችም ብሎ ካደም። የምርመራ ቡድኑ የስካውኑ ልፋት ሁሉ ትቢያ ለበሰው። እሱም ካደ፣ ሚስትም ጠፉም። የሟች ሚስት ባለመገኘታቸው የተነሳ ጥረታቸው ከግማሽ በላይ ተንጠልጥሎ ቀረም። ያላቸው አማራጭ ሚስት ይገኛሉ ከተባለበት ስፍራ አፈላልጎ መያዝ ብቻ በመሆኑ ሟችን ማን ገደላቸው የሚለው መነሻ ጥያቄ ሚስት የት ይገኙ ይሆን ወደሚለው በመለወጥ ፍለጋቸውን ቀጠሉም። ነገር ግን ጨንቻ ከተማ ውስጥ ሚስትን አየው የሚል ግለሰብ ጠፋም። በአንድ በኩል ሚስት የት ሄዱ ብለው እየፈለጉ ፖሊሶቹ፣ በሌላ በኩል ደግሞ ለምን ተሰወሩ፣ ሟችን ገለው ወይስ አስገድለው ወይስ ደግሞ የባላቸው መሞት አበሳጭቷቸው የሚሉትን ጥያቄዎች ማንሳታቸው አልቀረም። ያልጠረጠረ ተመነጠረ ነውና እነዚህ ጥያቄዎችን በማንሳት መጠርጠራቸው ተገቢ ነበረም። ተጠርጣሪው የሟችን ሚስት በወዳጅነት መያዙን ይካድ እንጂ በሟች ጠጅ ቤት ተቀጥራ የምትሰራው ሰራተኛ የሁለቱን ወዳጅነት አረጋግጣለች። የሟች ሚስት ልባቸው እስከሚጠፋ ድረስ እንደሚወዱትና በዚህም የተነሳ ከሱ መለየታቸውን እንደማይፈቅዱ ገልጸው ያጫውቷት መሆናቸውን ይቺው የቤት ሰራተኛ በሰጠችው የምስክርነት ቃሏ አረጋግጣለች። በእንዲህ አይነቱ የጠበቀ ፍቅራቸው የተነሳ ከሟች ጋር ብዙ ጊዜ እንደሚጨቃጨቁ ከአካባቢ ማስረጃዎችም ለማወቅ ተችሏል። ከዚህም ሌላ ሴትየዋ አዘውትረው መጠጥ እየጠጡ በመስከር ከሟች ጋር ይጨቃጨቁ እንደነበረም ደርሰውበታል። እንግዲህ ከአካባቢ የተሰወሩት ሟችን ገሏቸው ወይም አስገድሏቸው ሊሆን ይችላል በማለት መርማሪዎቹ ወደ ፍለጋቸው እንዲያዘነብሉ የገፋፋቸው ምክንያት ሴትየዋ ተጠርጣሪውን ማፍቀራቸውን በማወቃቸው በዚህም የተነሳ ከሟች ጋር ይጨቃጨቁ እንደነበር በመገንዘባቸውና በጠጭነታቸው የተነሳ የከፋ ችግር ካጋጠማቸው ከመግደል ወይም ከማስገደል ወደ ኋላ አይሉም በማለት ጥርጣሬያቸው ስለጠነከረ ነበረም። በዚህ ምክንያት ጨንቻ ውስጥ ፈልገው አፈላልገው በማጣታቸው ወዳጅ ተብየው ተጠርጣሪውን ይዘው ወደ አርባ ምንጭ ተመለሱ። ከጨንቻ ከመነሳታቸው በፊት ባገኙት መረጃ መሰረት የሴትየዋ የትውልድ አገር ጎፋ አውራጃ መሆኑን ስለተረዱ አርባ ምንጭ ከተማ አገኟቸው፣ አለበለዚያ ወደ ትውልድ ስፍራቸው ሊሄዱ ቀን ቀጠሩም። ከጨንቻ እንደተመለሱ የደረሱበትን የምርመራ ሂደት ላለቃቸው ገልጸው የሴትየዋ መገኛም እስካሁን ለተገኘው መረጃ ጠቃሚ እንደሆነም አበክረው አስገንዝበው ሚስትየዋ ይሄዳሉ ተብለው የተጠረጠረበትን አካባቢ ላለቃቸው ነገሩም። ወደዚያ ለመሄድ ፍላጎት ያላቸው መሆናቸውንም አሳወቁ። ለዚህም አስፈላጊውን ሁሉ እንደሚያሟሉ ነግረው ተለያዩ። ይህ በእንዲህ እንዳለ ተፈላጊዋ ሴት ከቤተሰባቸው የትውልድ ስፍራ መንዝና ግሼ አውራጃ ውስጥ ይገኛሉ የሚል ጥቆማ ስለደረሳቸው በጥቆማው መሰረት ወደ ተባለው ስፍራ ለመሄድ አስፈላጊውን ዝግጅት እንዲደረግ አለቃቸው አዘዟቸው መርማሪዎቹን። ከዚያም ነሐሴ 21 ቀን ጉዞ ወደ አዲስ አበባ ሆነም። ተጓዡ ግን አንድ መርማሪ ነበረም። ይህ መርማሪ አዲስ አበባ ከተማን ደና አድርጎ የሚያውቅ ቢሆንም ተፈላጊዋን ሴት ግን አያውቃቸውም። በቃል ከተነገረው አንዳንድ ምልክቶች በስተቀር አሁን የተነገረው ምልክት መነሻ አድርጎ ካላፊ አግዳሚ መካከል ለመፈለግ ነበረም ሐሳቡም። መቼም ሕልም ተፈርቶ ሳይተኛ አይታደርም እንደሚባለው ሆኖ አንድ የማያውቁትን ሰው ለማግኘት አስቸጋሪነቱ አንድና ሁለት የለውም። ይህንን ማንም ይገነዘበዋል። ፈልጎ የመያዝ ኃላፊነት የተሰጠው መርማሪ ሥራውን የጀመረው ከተባለበት አካባቢ በመድረስ ነው። ከተነገረው ሰፈር ሄዶ
2 ቀን ሙሉ ይጠብቅ የተባሉት ሴት ሲገቡም ሲወጡም ለማየት አልቻለም። በሦስተኛው ቀን ግን በተነገረው ልዩ ምልክት መሠረት የሚስጥሩን ቁልፍ መፍቻ የሆኑትን ሴት ለመያዝ ቀድሞ ነበር የተገኘው ከተነገረው ሰፈር። በአካባቢ የሚያልፉ በርከት ያሉ እናቶች መንገዳቸውን ይዘው ቆፍጠን ባላኳን ሲሄዱ፣ አንድ ሴት ግን ፈንጠር ብለው ቀስ እያሉ ሄድ መጣ መለስ ሲሉ ተመለከተም። በዚህ ምክንያት ዓይኑን የሳቡትን ሴት ፈራ ተባ እያለ ጠጋ ብሎ መርማሪው ሰላምታ አቀረበላቸው። የት ያውቀኛል በሚል ስሜት እጃቸውን ዘርግተው ሰላም አሉት። እጃቸው ይንቀጠቀጣል፣ ፍርሃት አርዷቸዋል፣ ይርበተበታሉ። ይቅርታ የማውቆት መስሎኝ ነው ቢላቸው ለሳቸው ነገረ ሥራ ሁሉ አልጠም ስላላቸው ፊታቸውን ዞር አደረጉበት። እኔ አላውቅህም አሉትና ጥለውት ሄዱም። እሱ ግን የዋዛ አልነበረም። እጃቸውን ያዝ አድርጎ ይቅርታ አስቀየሜው ከሆነ በማለት ቢለማመጥም አሁንም ሁኔታው ስላልጣማቸው እጃቸውን መንጨቅ አድርገው ስፍራቸውን ለወጡ። በዚህ ጊዜ ከተሰጠው ስፍራ እንዲህ አይነት ሴት በማግኘቱና የሴትዮዋ ፍርሃትና መርበትበት እውነተኛ ሴት ናቸው እንዴ ፈልግ የተባልኩት ብሎ መርማሪው ራሱን ጠየቀ። እናም መጨረሻቸውን ለማወቅ ሲል ሙጭጭ አለባቸው። እሳቸውም ፍንክቻ ልላሉ። መርማሪው ማንነታቸውን ለማወቅ ያደረገው ጥረት ተስፋ አስቆራጭ ቢሆንበትም ከዳር ለማድረስ ባለው ፍላጎት ተነሳስቶ ሙጭጭ በማለቱ ማንነታቸውን ለማረጋገጥ ችሏል። ለዚህም ያበቃው እሱ በእርጋታ እያናገራቸው እሳቸው ግን ቁጣ በተቀላቀለበት አንደበት መልስ እየሰጡት፣ አንዳንዴ ግን ለማናገር ሳይፈልጉ ብዙ ደቂቃዎችን አሳለፉም። ለምን ሊያናግሩኝ አልፈለጉም? ምን ያለበት ዝላይ አይችልም እንደሚባለው ሆኖባቸው ወይስ በቤት እመቤትነታቸው አይናፋርነት ተሰምቷቸው የሚለውን ጥያቄ በማብሰልሰል መጨረሻውን ለማወቅ ሳይወዱ በግድ በማነጋገሩ ነው። እኔ ስቀርበው ለምን ይሸሹኛል በማለት ያላሰቡትን ድንገተኛ ጥያቄ በመሰንዘር ሊያግባባቸው ሞከረም። እሳቸው ደግሞ ፍርሃት እያላቸው እንኳን ተረጋግተው ቆመው ስለማንነታቸው ሊነግሩት ይቅርና የእጅ ሰላምታውን እንኳን በቅጡ አልጨበጡትም። መርማሪው ከፍርሃታቸውና ከአንዳንድ ሁኔታ የተነሳ ጥርጣሬ ቢያድርበትም ገፍቶ ማንነታቸውን በመናገር ሊያጣራ ቢፈልግም ከመብት አኳያ አግባብ አለመሆኑን በመገንዘብ አለስልሶ ማንነታቸውን ለማጣራት ያደረገው ሙከራ ተሳካለት። አልማዝ እንደሚባሉ ነገሩት። እሱ ግን ሊያምናቸው አልቻለምና እርግጠኛውን ለማወቅ የመታወቂያ ወረቀቱን ያሳዩኝ ይላቸዋል። ይህን ጊዜ ነው መርማሪው ተፈላጊዋ ወይዘሮን አጥብቆ ለመያዝ የተገደደው። የለኝም አሉት። እዚህ ጊዜ ፖሊስ መሆኑን የመታወቂያ ወረቀቱን ከኪሱ አውጥቶ ካሳያቸው በኋላ እርሶን የመሰሉ ወይዘሮ ጠፍተውብኛል፣ በመፈለግ ላይ ስለሆንኩ ማንነቶን ለማረጋገጥ ወደ ፖሊስ ጣቢያ እንሂዳላቸው። ላለመሄድ አንገራገሩ። እሱ ግን ጨክኖ መሄድ አለብን ብሎ ወደ ፖሊስ ጣቢያ ወሰዳቸው። ከመሃል መንገድ ላይ እንደደረሱ በቀላሉ እንደማይለቃቸው ስለተገነዘቡ ስሜን እስካሁን ደብቄክ ነበር፣ አሁን ግን ከጥርጣሬ ላመልጥ ስላልቻልኩ በማለት የአገልግሎት ሰጪ ነጋዴ መሆናቸውን የሚያሳይ መታወቂያ ወረቀት ሰጡት። ስማቸው በተጠርጣሪነት ከሚፈለጉት ወይዘሮ ጋር ተገጣጠመም። መርማሪው ይሄኔ ያልጠረጠረ ተመነጠረ፣ የጠረጠረ ደግሞ መነጠረ እንደሚባል የሆነለት መስሎት እፎይ ሲል ሌላ ችግር አጋጠመው። ይህ ስማቸውን የደበቁት ወይዘሮ ስሜን መደበቄ ጥፋተኛ ነኝና ይቅርታ አድርግልኝ ብለው ሊለዩት ከጀሉም። ፖሊስ ጣቢያ ካልደረሱ በስተቀር እንደማይለቃቸው ቢነግራቸውም ሊሰሙት አልቻሉም። እሱም ሊሰማቸው ስላልቻለ ጣቢያ መሄድ ግድ ሆነባቸው። ተያይዘው ከጣቢያ እንደደረሱ እዚያም ሄዶ አልቀናውም። የፍርድ ቤት የመያዣ ትዕዛዝ አሳይቶ በጣቢያው ለ48 ሰዓታት ያህል እንዲቆዩለት ለአዛዡ ሲነግራቸው አልቀበልም አሉት። ሁኔታውን ቢያስረዳቸውም ሊግባቡ ስላልቻሉ ከሳቸው በታች ካሉት ኃላፊዎች ዘንድ ቀርቦ ለአዛዡ የነገራቸውን ሁሉ ነገራቸው። እኚህ ወይዘሮ ለመፈለግ ከጨንቻ እስከ አዲስ አበባ ድረስ መጓጓዙን ገልጾ ትብብር እንዲደረግለት አበክሮ ጠየቃቸው። ሳያውቃቸው እንደሚያውቃቸው ሆኖ ሊፈልጋቸው መጥቶ በአጋጣሚ ያገኛቸውን ወይዘሮ ሊያጣ ስለማይገባው ተጨንቆ የጣቢያዎቹን ሰዎች አስጨነቃቸው። ከዚህ በኋላ ነው እንዲያሳድር የፈቀዱለት። አንድ ቀን አድሮ በማግስቱ 40 ምንጭ ይዟቸው ገባም። በድል
የተጠበቁት እኚህ ወይዘሮ በመሆናቸው የባላቸው አሟሟት የሚያውቁትን እንዲናገሩ ተደረገ። እስከዚህ ቀን ድረስ ስለ ልጆቻቸው አባት አሟሟት ተጠይቀው አያውቁም። መርማሪው በግልጽ በዚህ ጉዳይ እንደሚፈለጉት ሳይነግራቸው ነው ዳርባ ምንጭ ይዟቸው ሄደው። እኚህ ተጠርጣሪ ተጠይቀው በሰጡት ቃል ከሟች ባለቤታቸው መኮንን ተፈራ ጋር በትዳር ዓለም አብረው ሲኖሩ እንደሚቀናኑ ነበረም። በዚህ ምክንያት እየተጣሉ ከቤት ወጥተው እንደሚያድሩም አልፎ አልፎም በኤግዚቢትነት በተያዘው ሽጉጥ ይገለኛል የሚል ፍራቻ ነበረኝ ሲሉም ተናገሩ። በዚህም የተነሳ አሁን በጥርጣሬ ተይዞ ለሚገኘው ወዳጄ ከባሌ የወሰድኩትን ሽጉጥ ሽጥና ገንዘቡን እንከፋፈለው በማለት ሰጠሁት። እሱ ግን ሳይሸጥ አስቀምጦ ሐምሌ 5 ከምሽቱ 2 ሰዓት ላይ ዛሬ ባልሽን ልገለው መጣለው አለኝ። በፍቅራችን የተነሳ አብረን የመኖር ፍላጎታችን እየጠነከረ ስለመጣ ያቀረበልኝን ሐሳብ አልተቃወምኩም። በዚህ መሰረት የዚያን ዕለት መጥቶ ከመኝታ ቤት ተደብቆ ከቆየ በኋላ ሟች ሲገቡ ጠብቆ በራሳቸው ሽጉጥ ገደላቸው ብለዋል። ፖሊስ ምርመራውን ካጠናከረ በኋላ ወንጀሉን አጣርቶ ለፍርድ ቤት ያቀርባል። ፍርድ ቤትም ከባላቸው ውሽማቸውን ያስፈለጡትን ሴት በተባባሪነት በ17 ዓመት ጽኑ እስራት እንዲሁም የሰው ሚስት ወዶ ባልየውን የገደለው ወሮ በላን ደግሞ በ25 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል።